ምን ሆነሻል? በህልምሽም በእውንሽም እዚህ ምን ትሰራለህ ብለሽ ትዘልቂዋለሽ? ምን ቆየህ እንዴ ከመጣ? አሁን ስገባ እያየሽኝ አይደለም እንዴ? ሰላምዬ ምን ሆነሻል? ቆይ ግን እንደው ሀቀጅ 10 ጊዜ ስትመላለስ ሰራተኛዋ አስሽ ምን ትላለች? ዝም ብዬ ሳስበው ይሄ ልጅ ያክስቷ ልጅ ሳይሆን ፋማ ነው የምትል ይመስለኛል። እሺ አሁን ተነስ እናውጣ ፕሊስ፣ በእናትህ ተነስ እናውጣ። በቃ ልብ ካለሽ ቅድም በህልምሽ እንደዛ አትይኝ ነበር? ለነገ አንቺ ጉልበት ያለሽ በእውን ሲሆን ነው። ቆይ ግን አንተ ሁሉም ነገር ቀልድ ነው እንዴ ይመስልህ? እኔ እኮ ትዳር ነው ያዝኩት እንዴ ነው ወይስ አላማህ እኔን ከትዳሬ ማፈናቀል ነው? ትዳሬ ማበላሸት ነው አላማህ? ይሄ ነው? ይሄንንም ወሬ ብለው ነገሩሽ? እባክህ ዳግም እኔን ተወኝ በቃ። እንዴ ለምን እኔንስ ይሄን ያክል ታሰቃየኛለህ? ልክ ሰላምዬ ድምጽ ያልናፈቀሽም? አልናፈቀኝም፣ አይናፈቀኝም። አሁን ከክፍል ይወጣልኝ እባክህ ውጣልኝ። ባይ ዘ ዌይ አንቺ ለድምጽህ እሞትልሃለሁ አለች። ሀና ደግሞ ማናት? ሀና ናታ። ሀና የኔ ማለት አንቺ አገልጋይ። እንዴ ምን ነው ቀናሽ እንዴ? አንቺ ቅናተኛ ቅናታታል ምጂ በሌለኛ መሌ ከሰባት አፋጂ ተጠራጥሮ ትዳር ኑሮ መቼ ያሞቃል። አሁን ክፍል ለቀ ውጣልኝ እባክህን፣ ውጣልኝ በቃ። እሺ በቃ አትቆጪ። ሲጀመር እኔ በህልምሽ ስሜን ስጠሪ ነው የገባሁት። ሰላምዬ አስበሽዋል? አሁን በእኔ ቦታ ሰለሞን ቢሆን የገባው በፈጠረ። እሺ አሁን ውጣልኝ በቃ ውጣልኝ። እሺ አትቆጪ። ተጠራጥሮ ትዳር ኑሮ መቼ ያሞቃል። የቀናን ያስቀናል፣ ቅናት ቤት ያፈሳል። አንቺ እወጣለሁ በቃ። አንቺ ቅድም ወዳየሽው ህልም ተመለሽ። እኔ እዚህ ትምህርት ቤት ማስተማር አልቻልኩም። የሆነ ነገር ታደርጉልኝ እንደሆነ አድርጉልኝ። በቃኛውንስ መሮኛል። ቆይ እናንተ ከሴቶቹ ያቺ ኤደንና ብሌን፣ ከወንዶቹ ደግሞ እናንተ። ቆይኛ ለእናንተ ብለን ጨርቅ ይልጣል እንዴ? አረ ምን በወጣ ብቻ አንተ አብዳለህ። ማን አብዶ ማን ይቀራል እንዴ? ዛሬ እኮ እነዚህ የመግደል ሙከራ ነው ያካሄዱልኝ። እንዴት የሚከረፋ ነገር ክፍል ውስጥ ይዛችሁ ትገባላችሁ? ይሄ ማለት እኮ የምትበሉት ምግብ ላይ እኮ እንደ መጸዳዳት ማለት ነው። በጣም ይቅርታ ትችል። የእውነት ተጸጽተናል። አለባክ ተጸጽተሃል። ትሰማኛለህ ዳይሬክተር? እነዚህ ልጆች ከዚህ ትምህርት ቤት ካልተባረሩ እኔ ስራዬን አቆማለሁ። ትውልድ ልገንባ ባልኩኝ እኔ ራሴ ልፍረስ። ለዚያውም እዚህ ግባ በማይባል ደሞዝ እየሰራሁኝ። ትሰማለህ? ነገ አንተ መሮቤልም ወላጅ ይዛችሁ እንድትመጡ። እኔ የምለው ዳይሬክተር፣ ቆይ እዚህ ትምህርት ቤት ከዚህ የተለየ ሌላ ቅጣት የለም እንዴ? ቆይ እኔ ለዚህ ትምህርት ቤት ደሜን አልገበርኩም? ለመምህር የሚሰጠው ክብር እስከዚህ ድረስ ነው? እንደኔ ላለ ጎበዝና ጉምቱ መምህር ጌጣጌጥ ወርቅ ሽልማት ሲገባው ጭራሽ አማጌጤ። ሰላም የዲያጊ አብሮ መሆን እንቅልፍ ነስቷታል። በእንቅልፏም በህልሟም የምታየው እነሱ አንድ ጋር ሆነው ሰለሞን ባለቤቷ ድንገት ሲደርስባትና ትዳሯ ሲበላሽ ቅዠት ሆኖባታል። ቆማ እየሄደችም ተኝታም ቅዠቷ ይሄ ነው። አትበላም አትጠጣም፣ ሰላም ነስቷታል። እንግዲህ ዲያግምም ደግሞ እሱን ታይኝ ከኔ ጋር ተመለሺ፣ እንደ ድሮ ልጄ ጋር አብረን እንኖር፣ እኔ ፈልጌሽ ስመጣ አንቺ ነሽ ጥለሽኝ የጠፋሽው። በሰዓቱ ተበሳጭቼ ነበር። አሁን ማይሆን ቃላት ተናግሬሽ ሊሆን ይችላል፣ ግን በቃላቴ ተጸጽቼ ተመልሼ ነበር። ስመለስ ግን አንቺን አላገኘሁሽም። ስለዚህ ተጠያቂ አንቺ እንጂ እኔ አይደለሁም ብሏል። ሰላምም እባክህ ተወኝ፣ ትዳሬን ህይወቴን ልኑርበት ብትለውም በጭራሽ ልተውሽ አልችልም። የማን ህይወት ተበላሽቶ ማን ይኖራል? ስለዚህ በዚህ በሚያምረው ቤት ባለቤትሽን ሰለሞንን እናስወግደውና እኔና አንቺ አምሮብን እንኖር አላለም? በድፍረት አለ። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ የልጅነት ፍቅር ተከታታይ ድራማን ይዘን ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ስለምታበረታቱን ቤተሰብ ለሆናችሁም ደግሞ ከልብ እናመሰግናለን። የልጅነት ፍቅር ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ብሌን እናቷ መንገድ እየጠረገች ያሳደገቻት ቢሆንም ነገር ግን ከሌላ ከባለ ሀብታም ልጆች እንዳታንስባት ድሮ ጽዳት ተቀጥራ ስትሰራበት በነበረው ትምህርት ቤት አስመዝግባ እየተማረች እዛም ደግሞ ከተማሪዎቹ እንዳታንስባት እቁብ እየጣለች ለራሷ ሳትበላ ለራሷ ሳትለብስ ለራሷ ሳታጌጥ ልጇን እያስጌጠች ብራንድ ጫማዎችን እየገዛች እቁብ እየጣለች
አንጀቷን አስራ የምታስተምራት እናቷ ናት። እና ብሌንም በእናቷ ኩራት ይሰማታል እንጂ በጭራሽ አታፍርም። ኤደን ደግሞ እንግዲህ ብሌንን ማሸማቀቁን ታይዘዋለች። ምክንያቱም የኤደን ፍቅረኛ ብሌንን ያፈቅራታል፣ ብሌን ግን አትፈልገውም። ብሌን እና ብሌንን እንግዲህ ከእናቷ ጋር መንገድ ላይ ሲያዋት ፎቶ አንስተው ትምህርት ቤት ግድግዳ ላይ ለጥፈው ነበር እና በዛም የተነሳ ወላጅ አምጪ ተብለው ተደባድበው ስለነበረ ወላጅ አምጪ ስትባል ከመንገድ ታመጣ ይሆናል እንጂ ወይም ያችን መንገድ ጠራጊነቷን ታመጣ ይሆናል እንጂ ምን ታመጣለች እያሉ እነሱ ሲመጻደቁ አስመጭና ላኪ የሆነውን አባቷን ሰለሞንን ይዛ ሄዳለች። አስመጭና ላኪ የሆነው አባቷ ሰለሞንና ብሌን በጭራሽ አይግባቡም። እሱ መውለድ እንደማይችልና ማሳደግ ግን መርዳት ማገዝ ግን እንደሚችል ነግሯታል። እናቷም ጋር ግንኙነት መኖራቸውን አልካደም። ግን እኔ መውለድ አልችልም ነው። ብሌን ደግሞ ዳውሎድ ያረከኝ እንዴ ካልወለድከኝ ታዲያ ከየት አመጣችኝ በሚል ሁሌም ጦርነት ይጋጠማሉ። እናም እባክህ እንግዲህ ምናልባት አባትነትን ብትከድም ግን ከትምህርት ቤት ልትሄድልኝ ከቻልክ ብላ ስትጠይቀው እሺ ብሎ ተስማምቶ ትምህርት ቤት ወላጅ ሆኖ ሄዶላታል። ኤደን ግን ምናለች? አይ ከመንገድ ያምጣው ሊሆን ስለሚችል ነው እንጂ የሚሆነው በጭራሽ ይሄ እሱ አባት ሊሆን አይችልም ስትል አባትየውም ትግስቱ አልቆ አንቺ ዝም በይ ቢላትም አይ በጭራሽ እሷ አባት ሊኖራት አይችልም፣ ስለዚህ መታወቂያው ይታይ ሲባል የትምህርት ቤቱም ዳይሬክተርም መታወቂያውን አይቶ ነበር። ብሌን ሰለሞን መታወቂያው ደግሞ ሰለሞን ይል ስለነበር ይቅርታ ያው ተማሪዎቹ ከመንገድ ላይ ወላጅ አምጡ ሲባሉ እያመጡ ስላስቸገሩን ነው ሲለው አይ ምንም ችግር የለም ብሎት በዛ ተስማምተው ሄደዋል። ግን በአይኗ ያየችውንም ልታምን አልቻለችም። ከመንገድ ያምጥታው ፎርጅድ አሰርታ ሊሆን ነው የሚችለው ብላለች ብሌን ለፍቅረኛዋ ልዴት እሱ ለማይወዳት እሷ ለምትወደው ልዴት ሀብል ገዛች። ያንን ሀብል ደግሞ አንጥቶ በያ ለብሌን ሰጣት። ብሌን ደግሞ አሳልፋ ለበረከት ሰጠችው። ኤደንን ያፈቅራል ለነበረ ከዚህ በፊት ደብዳቤ ቢጽፍላትም ደብዳቤውን በተማሪዎቹ ፊት አንብባ ላሸማቀቀችው ኤደን ሰጠችው። ብሌን ሀሳብ አምጥታለች። ሀሳቡ ምንድነው? ይሄንን ሀብል ለልዴቴ የገዛችልኝ ነው ግን አልፈልገውም ብለህ በተማሪዎቹ ፊት መልስላት ብለው ነበር። እናም እንግዲህ ለብሌን ሀብሉን ሲመልስላት ይኸውና ፍቅረኛ የነበረችው ለልዴቴ የገዛችልኝ ሀብል ነው፣ እኔ ግን ሀብልሽን አልፈልግም እባክሽ ውሰጅልኝ ብሎ ለኤደን ሰጣት። ኤደንም እጅግ በጣም ተናደደች። ምክንያቱም በያ ሲነግራት ብሌንን ትበቀይበታለሽ፣ እኔ ለሷ መስጠቴ ጥሩ ነው፣ እንደውም አንቺ ለቃቃሚ አንቺ ምናምን ብለሽ ለመሳደብ ይመችሻል ብሌንን ለማሸነፍ ከኔ ፍቅረኛ ነው የለቃቀምሽው። በያ ግን ይሄን ያለው ምናልባት እንደዚህ ስትላት በልህ ትቀርበኛለች የሚለውን ነገር አስቦ ነበር። ነገር ግን ነገሩ ወዲህ ነው። ብሌን ነገሮችን ቀድማ ነው ቦታ የምታስይዛቸው። እናም በዚህ የተነሳ በጣም ተናደደች እሱን በማመኗ። ነገር ግን ሌባም ማልሽ ምንም ማልሽ የምትሳደውን ስድብ በተማሪዎቹ ፊት አረጋለሁ ብለሽ ካሰብሽ እገድልሻለሁ ብሏት ነበር። ብሌን ግን ኤደን ግን አልተሳካላትም እንጂ ቢሳካላት ምን ያመጣል? ምንም አያመጣ። በተማሪዎቹ ፊት እንዲህ አድርጌ አዋርዳታለሁ እያለች ፕላን ብታረግም ፕላን ኤ ቀድሟል ከፕላን ቢ። ምክንያቱም ብሌን ቀድማታለች እና በተማሪዎቹ ፊት ሀብሎ ሲመለስላት ተሸማቃ ምንም ምላሽ አልነበራትም፣ ዝም ብላለች። ሮቤል እና በረከት በባለፈው ተፎጋግረው ስለነበረ በረከት ሮቤልን ለመበቀል አማጌጤ ይዞ መጣ። ይህ አማጌጤ የሚባል ቅጠል እጅግ በጣም የሚገማና በጣም አስቀያሚ ጠረን ያለው ነው። እሱንም አምጥተው ትምህርት ቤት አንዱ ተማሪ ስርግር ያደርጋሉ። መምህሩ ሲገባ ሽታው ተማሪዎቹም ሽታው ረበሸን ብለው ሁሉም ተንጫጩ። ከዛ ምንድነው ተብሎ አፋጠው ሲይዟቸው ሮቤልና በረከት ናቸው። እዛ ቦታ ላይ ያስቀምጠዋል። መጥፎ ሽታ ያለው ቅጠል ሲባል ሁለቱንም አስወጧቸው። ሁለቱም ሲወጡ ይሄው ማን ተበቅሎ ማን ይቀራል ሲባል ራሱ በረከት እንደሆነ ሲነገረው ወላጅ እንዲያመጡ ታዘዙ። የትምህርት ቤቱ መምህር እኔ በጣም ደክሞኛል ታከተኝ፣ ትናንት ብሌንና ኤደን፣ ዛሬ ደግሞ እነዚህ እንዴት ለትምህርት ቤት ሽታ ይሄን ያህል የሚረብሽ ሽታ ይመጣል? ለዚህ ትምህርት ቤት እኔ ደሜን አልከፈልኩም፣ ዋጋ አልከፈልኩም፣ አልተሰቃየሁም፣ አልተንገላታሁም በማይረባ እዚህ ግባ በማይባል ደሞዝ እየሰራው በሽልማት ፋንታ ጭራሽ አማጌጤ ለኔ ይገባኛል። ስለዚህ እነዚህ ልጆች ከዚህ ትምህርት ቤት ካልተባረሩ ስራዬን አቆማለሁ ቢልም ነገ ወላጅ ይዛችሁ ነው ተባለ። ነገ ወላጅ ይዛችሁ ነው የምትለው እዚህ ትምህርት ቤት ከዚህ የተሻለ መቀጫ የለም ቢባልም አይደለም እንዳልከው እኮ ማባረሩ ከብዶን አይደለም። ነገር ግን እነዚህ ልጆች ነገ ጧት ይወርቃሉ ቢባልም እኔ ትውልድ ይገነባለሁ ብዬ ቀድሜ ለራሴ ልፍረስ እንዴት ነው እንደዚህ የሚደረገው ብሎ ተናዶ ለኔ ጭራሽ አማጌጤ ይገባኛል ብሎ ትምህርት ቤቱን ለቆ ወጣ መምህሩ። ከዛም እንግዲህ በሌላ በኩል አቶ ሰለሞን ምሳ ሰዓት ወደ ቤት ሲመለሱ ቁርስም ሲበላ ሰብሰብ ባሉበት
ዲያግም በየምክንያቱ ነገሮችን ማንሳቱን ቀጥሏል። እናም እንግዲህ ሰላም ከቤተሰቡ ጋር ሆነው ቁርስ ቀርበው ተሰብሰብ ብለው ሀናም መጋዣ ቡና እየተፈላ ሳለ ቁርስ ሲበላ አቶ ሰለሞን ልጅ እንዳለኝ ታውቃለህ ሲል ሰላም እሷን የተናገረኝ በነገር ሁሉ ያው ጉዳዩ የእሷ ስለሆነ ትናላት። ከዛም ሁሉም ተደናግጠው ውሃ ምንም ሲሉ በቃኝ ብላ ተነስታ ጥላ ወደ መኝታ ቤቷ ተመልሳለች። ሰላምዬ በጣም ተረብሻብኛለች፣ አንተ ከመጣህ ጀምሮ ጥሩ ላይ አይደለችም ቢለውም ዲያግምም እጅግ በጣም ተናዳብኛለች፣ በእኔ በጣም ነው የተበሳጨችው ቢለውም እና እንግዲህ ልጅን ምንንም ጥላ የሄደችው ፍቅረኛዬ አግብታ አገኘኋት፣ ልጅን ዘመድ ጋር አስቀመጣ አለ። እናንተ ጥላት አልፈልግሽም፣ የራስሽ ጉዳይ አስወርጂው፣ አላቅልሽም ብለሃት የሄድካት ፍቅረኛ እንዲጠበቀ ትፈልጋለህ ብትለውም ምንም ቢደረግ እኔ በሰዓቱ ተመልሼ ነበር፣ ነገር ግን እሷን በቦታው አላገኘኋትም አለ። ይህ ሁሉ ወሬ ለነሱ ነው። አቶ ሰለሞን ግን ነገር ሁሉ ግራ ተጋብቶታል። ለማን እንደሆነ በቅጡም አልገባው። ነገሩ ዲያግም የሚያወራው የራሳቸውን ጉድ ነው። ነገር ግን አቶ ሰለሞን አልገባውም። የሰላም እንዲመሆን ሰላም ነስቶታል። እናም እንግዲህ ዲያጊና እነሱ ቡና ጠጥተው ተነስተው ወደ ስራቸው ሄዱ። ሰላምም በተኛችበት ቅዠቷ ምንድነው ዲያግምና እሷ አንድ ላይ ሆነው ከዛም ደግሞ አቶ ሰለሞን ሲደርስባቸው እጅ ከፍንጅ ሲያዙ ምናምን እጅግ በጣም ሰላም ነስቷታል። እሱም ደግሞ ሊረዳት አልፈለገም እና እባክህ ብትለውም ድምጽ ያልናፈቀሽም ይላታል። ድምፁ ደግሞ ሰምታው በጣም ያምራል ብለው ስለነበረ ሀና የእውነት መስሎታል። ሀና ግን የሰላምንና የዲያግምን ግንኙነት አውቃለች። እሱ ግን እሱን የወደደችው ይመስለዋል። ሀና የሁላቸውንም የፍቅር ግንኙነት ልጅም እንደነበራቸው ሁሉንም ነገር በዝርዝር ሰምታለች። ነገር ግን እንዳልሰማ ሆና ማስመሰሉን ቀጥለዋለች። እናም እሱም እንግዲህ ሄዶ አልናፈኩሽም ምናምን ሲል እንዴ እንደዛ ነው እንደምታስበው እኔ ልቤ እኮ ቦታ ገና አልሰጠውም ምናምን ብትለውም አታስመስይ አይነት ቢላትም ዲያግም ሁሉም ሰው እንደዛ ነው የሚመስልህ እንደው ግን ያቺ ፍቅረኛ የት ትሆን ብላ ብትለውም አይ በጊዜው ሲደርስ ታውቂያታለሽ ምናምን ነው እንጂ በስርዓት ሊያስረዳት አልፈለገም። ሀና ግን ሁሉንም ነገር ታውቅ ነበር። እና አቶ ሰለሞንም እንግዲህ ስራ ቦታ ሄዷል። ነገሩ ግን ነገ የሆነ ነገር የፈጠረበት ይመስላል። የዲያጊ ሀሳብ ምንድነው? ያን ሀብት ንብረቷን የባሏን ሀብት ንብረት እንጂ እሷን የሚፈልግ አይመስልም። በእርግጥ ምርጥ ፍቅረኛሞች ነበሩ። አሁን ግን እሷን ለመበቀል ነው ወደ ህይወቷ የመጣው። እናም እንግዲህ አቶ ሰለሞንን እናስወግደውና በዚህ ቅንጡ ቤት እኔና አንቺ ፈልሸሽ ብለን ሲል ምን ብላ ስትጮህበት ለማለት ይከብዳል አልኩኝ አለ። ነገር ግን እሱ ሀሳቡን እየገለጸላት ነው በየምክንያቱ። ሰላምን ወይ ልጅን ስጭኝ ከህይወትሽ እንድጣ ትፈልጊያለሽ ብላትም አዎ እባክህን በትዳር ነኝ ብላ ለትዳሯ መታመን እየሞከረች ነው። ነገር ግን የሚያረጋቸው ድርጊቶች ሁሉ በየሄደችበት እንደ ጥላ ስለሚከተላት አንድ ቀን አቶ ሰለሞን ይገባ ይሆን የሁሉ ታሪክ ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። ሁላችሁም ከልብ እናመሰግናለን።